ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ተመልሼ በአዲስ ነገር መጥቻለሁ። ቪዲዮዬን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች ማለት ነው። ስትገቡ ላይክ አድርጉ። እንግዲህ ዛሬ በኤሉሻ መጥቻለሁ ማለት ነው። የሁሉም ሰው ጥያቄ ነው። እውነት ለመናገር እኔ በጣም ቅር ብሎኛል። ለምን እንደሆነ ታውቃላችሁ? ለምንድን ነው ቪዲዮ የተደለተ? ቀለበት ያደረገላት ለኤሉ ለምን ቪዲዮ ተደለተ? መቼም ይሄ ሁሉ ቪዩ ታይቶ እንዴት ተደለተ? ፍራይ ቤት ካላደረጉ ለምን ተደለተ? ጥያቄ ሆኖብኛል። ሌላ ደግሞ ቀለበት ካደረገላት በኋላ እንግዲህ ቀለበት አድርጎላት በማንግስቱ ሮም ቤት ያደሩ ቪዲዮ በያቡ ቤት የተለቀቀ ቪዲዮ ከኤሉና ያቡ አንድ ቤት አይደለ ያደሩ፣ አንድ ሮም ነው ያደሩ። መቼም ባለፈው ነበረ ትላንትና ይሁን መቼ ነው እኔ ቪዲዮ የሰራው? ትላንትና ነው አይደለም ቤተሰብ ቪዲዮ የሰራው? አዎ ትላንትና ጠዋት ነበረ። እኔም ራሱ ገብቼ ነው ፎቶ እየወሰድኩ በያቡ ቤት ገብቼ ነው ፎቶን እየወሰድኩ የሉና የያቡ ፎቶ ማለት ነው። ትላንትና ነበረ። ዛሬ ገብቼ ሲያይ ቪዲዮ ተደልቷል ሳይሆን ፍራይ ቤትን ያስቀምጡ እንጂ ይሄ ሁሉ ቢዩ ታይቶ እንዴት ተደለተ? ለምን ምክንያት ተደለተ? ለሁሉም ሰው እኮ ምክንያታችሁን እንኳን ሳይናገሩ ነው እንግዲህ የተለያዩ ማለት ነው። እና ብዙዎቹ ተስፋ ያልቆረጡ ልጆች አላችሁ። ኤሉና ያቡ መቼም አይለያዩም፣ ድራማ ነው መቼም አይለያዩ የሚሉም ልጆችም አሉ። ድራማ ከሆነልን ድራማ ከሆነ እንዳናንተ አፌ ያድርግልን፣ ደስ ይላል። ድራማ ከሆነ እውነት ሌላ አገር ሂዶ ከሆነ ሁለቱም ኤሉና ያቡ ሌላ አገር ከሄዱ ጥሩ ነው። እንደ እናንተ እንደተናገራችሁ በእናንተ አፌ ከሆነ ጥሩ ነው። እንደ እናንተ አፌ ያድርግልን። የሁለቱም መለያየት ማንም አይፈልግም፣ አንዳንድ ሰዎች ካልሆነ እንጂ እነሱ ጠላት ካልሆነ እንጂ የሁለቱም መለያየት ማንም አይፈልግም፣ እውነት ለመናገር ማለት ነው። እና ዛሬ ተስፋ የቆረጥኩበት ምክንያት ለምን እንደሆነ ታውቃላችሁ? ቪዲዮ ስለጠፋ ተስፋ ቆርጫለሁ። ኤሉና ያቡ እንደማይገናኙ ማለት ነው። ወይም ከቪዲዮ ጀርባ ሊገናኙ ይችላሉ፣ አንድ ላይ ቪዲዮ ይሰራሉ ብዬ አላስብም። ምክንያቱ ለምን ቪዲዮ ተደለተ? ምን ችግር አለ? እኔ እኮ በዛ ሰዓት እሱ ቶሎ ሰው እንግዲህ እንዴት ነው 2 ወር ሳይሞላ ቶሎ ቀለበት አለ ቶሎ በቃ ነገሮቹን ገባችሁ በአንድ ነው። አስባችኋል? አዲስ አመት ነው ደግሞ አዲስ አመት ከገባ በኋላ ነው ይህ ሁሉ የተፈጠረ ማለት ነው። ቶሎ 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 በቃ ነገሮቹን አፈጣጠነ። ቀለበት አለ ምን አለ ሌላ ቡጥቡጥ በመሀል ተፈጠረ። እውነት ለመናገር እኔ በጣም ነው ያዘንኩ ማለት ነው። የተለያዩበት ምክንያታቸው ሳይናገሩ በጣም ብዙ ነገር በመሀላቸው ተፈጥሯል። በእርግጥ እንደዚህ በቀላል እንዴት ሰው ይለያያል? በመሀላቸው ምንም ነገር ከሌላቸው ለምን ይለያያሉ? ዘመድ አይደሉም? እኔ ጥያቄ ሆነብኛል። ምክንያቱም በጣም ተናድጃለሁ። ለምን ቪዲዮ ተደለተ? ለምን ምክንያት ነው የተደለተ ብዬም አሰብኩ። በኤሉ ቤት ቪዲዮ የተለቀቀ ቀለበትም ተደልቷል። በያቡ ቤት አንድ ላይ ሮም ቤት ያደሩም ተደልቷል። ትላንትና ነበረ እኔ ራሱ ገብቼ አይቻለሁ። ለምን ተደለተ? ዛሬ ነው የተደለተ ቪዲዮ ይመስለኛል። ዛሬ ወይም ትላንትና ማታ እኔ ጠዋት ቪዲዮ ሰርቻለሁ። በእርግጥ ነበረ እኔ ዛሬ ዞር ብዬ ሳይ ቪዲዮ ተደልቷል። እውነት ለመናገር በጣም ነው ያዘንኩ። በቃ ተስፋ መቆረጥ ካለባቸው ቁረጡ። እግዚአብሔር ካለ ወይን አንድ ላይም ሊሆኑ ይችላሉ አለ ልዑል ያለው ማለት ነው። ብዙዎቹ ደግሞ ልዑል ነው ያለያያቸው፣ እሱ ለኤሉ ስሜት አለ። እኔም ብዬ ነበረ። አዎ ልዑል ሁኔታ ስታዩ በቃ ለኤሉ ስሜት እንዳለን የሚመስለኝ
እንደ አዮ ማለት ነው። እኔ ግን ኤሉን እንደ ኤት ነው ማየው እንጂ ለምን ስለሆነች ነው እኔ ለኤሉ ስሜት እንዴት ይኖረኛል? እኔ በደንብ ጠንቀቅ አድርጌ ራሴን አውቃለሁ። እንዴት ኤሉን እኔ ለኤሉ እንዴት ስሜት ይኖረኛል? እሱ በሚዲያም ባይናገር ይኖራ ወንድ ልጅ። ይሄ ደግሞ መደባበቅ እኛው እንኳን በቪዲዮ ያየን ነበረ። የእሱ ሁኔታ ስታዩ አለ አይደለ? እኔ ልዑልን የታዘብኩ መቼ መሰለ ቤተሰብ ኤሉ እኔ እርጉዝ ነኝ ብላ በተናገረችው ንግግር ከዚህ ሰውዬ ነው አንቺ የምታረግሽ ኤሉ በጣም አዝኜብሻለሁ ብሎ የደነገጠ ቀን ነው። እኔ ልዑል ስሜት እንዳለ እያየው ማለት ነው። ልዑል ደግሞ እኔ ለኤሉ በፍጹም እኔ ስሜት የለኝም እኔ ንጹህ ወንድሜ ነኝ፣ እሷ ደግሞ ለእኔ ንጹህ እህቴ ናት አለ። አውቆ ስሜት ይኖራል። ለምን ደነገጠሽ? ብዙዎቹም ያው ልዑል ነው ያለያየ ያላቸውም አላቸው። እንደዛን እያለ እሱም ሌሎቹም ደግሞ ክራም የጠረጠሩ ሰዎችም አላቸው። እኛ ኤሉና ያብን አለ ማለት እኔ በእኔ ምክንያት አይደሉም የተለያዩ በእኔ አይ ጉድ! እናንተ አማርኛ ጠፋብኝ፣ ጉድ ፈላ። በእኔ አይደለም የተለያዩ እኔ በምንም እነሱን እንዳይጣሉ አላይቼ አላቅም። እኔ ከእነሱ ህይወት ወጥቻለሁ። እኛ ልክ እንደወጣ እነሱ ደግሞ ተለያየም ብሎ መጡ አለ። አስባችኋል? የሁሉም ሰው ጥያቄ ነው። በእርግጥ በጣም ተናድጃለሁ። በእርግጥ ለምን ኤሉ ምክንያታቸው ሳይናገሩ ባይለያዩ ጥሩ ነበረ። ግን የሁሉም ሰው ጥያቄ ነው። እስካሁን ሁሉም ሰው አላመነም። የውሸት ድራማ ነው የምሉም አሉ። ብቻ እንኳን በቃ ተመልካች እስካሁን ተስፋ አልቆረጠም። ጌታን ተስፋ አልቆረጠም። ምንም አልቆረጥኩም። ግን ትንሽ ተስፋ የቆረጥኩበት የት ቦታ መሰለኝ ቪዲዮ ስለተደለተ እኔ ተስፋ ቆርጫለሁ። ኤሉና ያው በቃ ይገናኙ ብዬ አሰብኩ ዛሬ ላይ ማለት ነው። ቪዲዮ ሲሰራ ቪዲዮ ከተደለተ በኋላ በቃ አዘንኩ ማለት ነው። ተስፋ ቆረጥኩ። ጌታ ኤሉ እንግዲህ ከዩቱብ ሰፈር ባጠፋ ዩቱቧን ብሰራ ጥሩ ነው ብዬ አስባለሁ። እንግዲህ ህይወት ይቀጥላል አይደል? እና ኤሉ እንግዲህ ሁሌ ልቧ እንደተሰበረ ሁሉም ሰው ወደ እሷ ህይወት ይመጣሉ፣ ተጠቅሞ ይሄዳሉ። የእሷን ውስጡን ከለመዱ በኋላ የሆነ በቃ ሰውን የምትወዱ ሰው ለምዳችሁ ያ ሰው እንኳን ለመለየት በጣም ይከብዳል። እውነት ለመናገር እንኳን ፍቅረኛ ብቻ ሳይሆን ጓደኛው እንኳን ቤታቸው መጥቶ እንደ እንግዳ ቤታቸው ከመጣ አንድ ቀን እንኳን አድሮ ቢሄዱ ቤት ካለ ሰው ደስ አይልም። እኔ ቅር ይለኛል በጣም እንግዳ በምሳሌ ወደ ራሴ ቤት ቢመጡ አንድ ቀንም ሁለት ቀንም ለምን አያድሩም? ያው ከሰው ጋር ካደራችሁ ከለመዳችሁ በጣም ነው የሚደብረው። እንግዲህ ፍቅር ደግሞ ከዛ በላይ ነው፣ ይከብዳል። ግን ቻንስ ነው እንግዲህ ምንም ማድረግ አይቻልም። የኤሉና የአቡ መለያየት ማንም አያውቅም። ምክንያታቸው አልተናገሩም። ወይስ የአቡ ጓደኛ አለ ወይስ ምንድነው ችግራችሁ? ምንድነው? ለምን ተለያዩ? በጣም ብዙ ነገር አስቤያለሁ። ጌታ ብቻ አናቅም። ኤሉ ብቻ ደህና ትሁንልን። ህይወት ይቀጥላል። ምንም ማድረግ አይቻልም። ብቻ ከባድ ነው እውነት። አንዳንዴ ይቅርብኝ። ለምንድን ነው ፍቅር የሚጀምሩ? ይቅር ነው የምለው። በሚዲያ የመጣ ጓደኛ ቢቀረው ይሻላል ብዬ ነው።